ዓለምን በእጁ የያዘው ውቅያኖሶችን በከረጢት የቋጠረውና የውሃዎችን ምንጭ የፈጠረው ጌታ ራሱ በፈጠረው ውሃ ውስጥ ሊጠመቅ በባሪያው በዮሐንስ እጅ ራሱን ዝቅ አደረገ። አስቡት፣ ፈጣሪ ለፍጡር አንገቱን ሲደፋ፣ ፀሐይ ከጨረቃ ብርሃን እንደመጠየቅ፣ ውቅያኖሱም ከጥብታ እንደመባረክ የሚቆጠር ታላቅ ትሕትና። ይህ ለታይታ የተደረገ ሳይሆን የአንተንና የኔን የውድቀት ታሪክ ለመቀየር የተከናወነ ሰማያዊ ትዕይንት ነው። ዛሬ የምናከብረው ጥምቀት በዓል ብቻ አይደለም። የሰው ልጅ የነጻነት አዋጅ የታወጀበት፣ የጨለማው ዘመን አብቅቶ የብርሃን ዘመን የጀመረበት የታሪካችን ትልቁ ምዕራፍ ነው። የጥምቀት በዓል ሲነሳ ብዙዎቻችን ወደ አእምሮአችን የሚመጣው የከተራው ድምቀት፣ የታቦታቱ ጉዞ፣ የሕዝቡ ዝማሬና በየአደባባዩ የሚፈሰው ደስታ ነው። ነገር ግን ከዚህ ድምቀት ጀርባ ያለውን ጥልቅ ምስጢር ስንረዳ በዓሉ ከባህል ባለፈ ለሕይወታችን የሚሰጠው ትርጉም ይለወጣል። ክርስቶስ ወደ ዮርዳኖስ የሄደው ኃጢአት ኖሮበት ለመታጠብ ሳይሆን በኃጢአት የቆሸሸውን የእኛን ማንነት ለማጠብና ባህሪያችንን ለመቀደስ ነው። በዮርዳኖስ ወንዝ አጠገብ የነበረውን ሁኔታ በዓይነ ሕሊናችሁ ሳሉት እስኪ። ነቢዩ ዮሐንስ መጥምቁ በድንጋጤ ተውጦ እኔ በአንተ ልጠመቅ ያስፈልገኛል፣ አንተ ወደ እኔ ትመጣለህን ሲል ጠየቀ። ይህ የዮሐንስ ጥያቄ የእያንዳንዳችን ጥያቄ ነው። ታላቁ ወደ ታናሹ፣ ሀብታሙ ወደ ድሃው፣ ቅዱሱ ወደ ኃጢአተኛው ለምን መጣ? መልሱ አንድ ነው፣ ፍቅር። ክርስቶስ ጥምቀትን የመረቀው የእኛን ውርደት ተካፍሎ የእርሱን ክብር ሊሰጠን ነው። በስነ ልቦናው ዓለም ውስጥ ዳግም መወለድ ወይም ራስን ማደስ የሚባል ትልቅ ጽንሰ ሐሳብ አለ። የሰው ልጅ በሕይወት ጉዞ ውስጥ በሚገጥሙት ስብራቶች፣ ስህተቶችና ጸጸቶች ማንነቱ ይቆሸሻል። ጥምቀት ግን በመንፈሳዊው ዓለም ትልቅ የዳግም መነሻ ቁልፍ ነው። ያለፈውን ታሪክ ሰርዞ አዲስ ነጭ ወረቀት ለሰው ልጅ የመስጠት ምስጢር ነው። ዛሬም ቢሆን በሕይወታችሁ ውስጥ ተስፋ ቆርጫለሁ፣ በስህተት ተዘፍቄያለሁ፣ ማንነቴን አጥቻለሁ የምትሉ ቃላችሁ የጥምቀት ምስጢር የሚነግራችሁ ታላቅ እውነት አለ። በእግዚአብሔር ዘንድ ሁልጊዜም አዲስ ጅማሬ አለ። የጥምቀት በዓል ኤጲፋኒ ወይም አስተርዮ ይባላል። ትርጉሙም መገለጥ ማለት ነው። በዚህ ዕለት ነው አብ በደመና ሆኖ የምወደው ልጄ ይህ ነው ብሎ የመሰከረለት፣ መንፈስ ቅዱስም በርግብ አምሳል የወረደበት። ይህ መገለጥ ለእኛ ትልቅ ትምህርት አለው። እውነተኛ ማንነታችን የሚገለጠው ራሳችንን ዝቅ ስናደርግ ብቻ ነው። ዛሬ በምንኖርበት ዓለም እኔነት፣ ትዕቢት እና ራስን ማግነን እንደ ትልቅነት በሚቆጠር ጊዜ ክርስቶስ ግን በዮርዳኖስ የታላቅነት መለኪያው ትሕትና መሆኑን አስተማረን። ስኬታማና ተደማጭነት ያላቸው ሰዎች የሚመክሩን አንድ እውነት አለ። መሪ ሊሆን የሚወድ ሰው መጀመሪያ መታዘዝን ሊማር ይገባል ይላሉ። ክርስቶስ የዓለም ንጉሥ ሆኖ ሳለ ለሕጉ ተገዞ መታመቁ ለሁላችንም የሥርዓትና የትሕትና ትልቅ ትምህርት ነው። በቤተሰባችሁ፣ በሥራ ቦታችሁ ወይም በማኅበራዊ ሕይወታችሁ ተሰሚነትና ክብር የምትፈልጉ ከሆነ ምስጢሩ ያለው ራስን ዝቅ በማድረግ ውስጥ ነው። ትሕትና ድክመት ሳይሆን ከሁሉ በላይ የሆነ ጥንካሬ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህንን በዓል በዓለም አቀፍ ደረጃ ልዩ በሚያደርግ ሁኔታ የምታከብረው ለምንድን ነው? ምክንያቱም በዓሉ የእምነት ብቻ ሳይሆን የፍቅርና የአንድነት መግለጫ ስለሆነ ነው። ታቦታቱ ወደ አደባባይ ሲወጡ አለቃም ሆነ ጠራ ዜጋ፣ ሀብታምም ሆነ ድሃ በአንድነት ይቆማሉ። እዚህ ጋር ነው ትልቁ ማኅበራዊ ፋይዳ። ጥምቀት የሰው ልጅን ልዩነት አጥፍቶ ሁሉንም በእግዚአብሔር ልጅነት ጥላ ስር የሚሰበስብ ማኅተም ነው። በሕይወታችሁ ውስጥ ትልቅ ለውጥ ማምጣት ትፈልጋላችሁ? እንግዳሆስ የጥምቀትን መንፈስ ወደ ውስጣችሁ አስገቡት። ጥምቀት ማለት መታጠብ ማለት ነው። ቂምን፣ ጥላቻን፣ ቅናትን እና ያለፈውን መጥፎ ትዝታ አጥቦ ማስወገጃ ጊዜ ነው። በየዓመቱ በጥምቀት ውሃ ስንረሳ በሥራችን ላይ የሚፈሰው ጸበል ብቻ ሳይሆን በነፍሳችን ላይ የእግዚአብሔር ጸጋ እንዲፈስ ልባችንን መክፈት ይኖርብናል። እንደ መንፈሳዊ መሪዎችና እንደ ስነ ልቦና ባለሙያዎች ምክር አንድ ሰው ጤናማ ሕይወት እንዲኖረው ይቅርታ ግድ ያስፈልገዋል። ክርስቶስ በጥምቀቱ የሰው ልጅንና እግዚአብሔርን አስታርቋል። እናንተስ ዛሬ ከማን ጋር ተኳርፋችኋል? ከራሳችሁ ጋር ወይስ ከሌሎች ጋር? ይህ በዓል የእርቅ በዓል ነው። ቂም ይዞ በጥምቀት አደባባይ መውጣት በረከቱን ማጥፋት ነው። ንጹሕ ልብስ እንደምንለብሰው ንጹሕ ልብም ልንይዝ ይገባል። ውድ ምእመናን፣
በዓሉን ስናከብር ስለ ልጆቻችንም ልናስብ ይገባል። ይህ እምነትና ባህል ተጠብቆ የቆየው በትውልድ ቅብብሎሽ ነው። ለልጆቻችን የምናወርሰው ትልቁ ርስት ወርቅና ብር ሳይሆን ይህንን የመሰለ ጥልቅ መንፈሳዊ ሥርዓትና ትሕትና ሕይወት ነው። በበዓሉ ድምቀት ውስጥ ሆነን የጥምቀቱን ምስጢር ለልጆቻችን እናስረዳቸው። ክርስቶስ ለምን ተጠመቀ? ወንስ በዮርዳኖስ ለምን ሆነ? የሚሉትን ጥያቄዎች በልባቸው እንቅረጽባቸው። በመጨረሻም የጥምቀት በዓል ሲያልቅ ወደ ቤታችን የምንመለሰው ባዶ እጃችንን መሆን የለበትም። ከዮርዳኖስ የተገኘውን ሰላም፣ ትሕትናና አዲስ ማንነት ይዘን መግባት አለብን። በሥራችን ታታሪዎች፣ ለቤተሰባችን ታማኞች፣ ለሀገራችን ደግሞ የሰላም ሰዎች እንድንሆን የጥምቀቱ ረድኤት ይርዳን። ይህ በዓል የጨለማው ኃይል ድል የተነሳበት፣ የዲያብሎስ መንግሥት የፈረሰበትና የሰው ልጅ ክብር የተመለሰበት ዕለት ነው። በዓሉን ስታከብሩ አንገታችሁን ቀና አድርጉ። እናንተ የእግዚአብሔር ልጆች ናችሁ። በክርስቶስ ጥምቀት ልጅነትን አግኝታችኋል። ይህ ክብር ደግሞ ከምንም ነገር በላይ ነው። መልካም የጥምቀት በዓል ይሁንላችሁ። የዮርዳኖስ በረከት፣ የአብ ምስክርነት፣ የወልድ ቸርነት፣ የመንፈስ ቅዱስ አንድነት በሁላችንም ላይ ይደር። አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙም አሜን።